ክፋት ነው የሚሰራው ክፋት ነው ይጠራጠራል ያዋጋል ያጣላል አይሞትም እንግዲህ ሁሉ ጊዜ የምንናገር ነው ጀብድ መፈጸም ድል መፈጸም በተለይ ለአማራ ፋኖ የሁሉ ጊዜ ልክ ፋኖ በየቀኑ የድል አስፈላጊነት ከስሜት ህዋሳቱ ጋር ተለይቶ የሚታይ አይደለም አይዟችሁ እሺ አይዟችሁ ወጣ አይዞን አሁን ፋኖ ወርቃማ ድሎቹ ሁለት ምክንያቶች አሉ ብዬ አስባለሁ በእኔ እምነት ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ በጣም ሰላም ነኝ እንዴት ነው ያልኩኝ እንግዲህ በመላው ዓለም የምትገኙ የጽናት ሚዲያ ቤተሰቦች በቅድሚያ ሚዲያችን ላይ የምትሳተፉ አድማጭ ተመልካቾቻችን የሚዲያችን ቤተሰቦች በሙሉ ከልብ እናመሰግናለን የተለያዩ ሐሳቦችን እየሰጣችሁን ነው እኛም እንደ ግብአት ስለምንጠቀመው ምስጋናችን በጣም ከፍተኛ እንደሆነ መግለጽ እንፈልጋለን አሁንም የጽናት ሚዲያ ቤተሰቦች ከዚህ በላይ ሚዲያዋ ተደራሽ እንድትሆን የበኩላችሁ ሚና እንድትወጡ እንደዚሁም ላይክ ሰብስክራይብ በማድረግ ሼር በማድረግ ሌሎችን በማዳረስ ጽናት እንድትደግፉ ለጊዜ እንጠይቃለን ልፋታችን ተደማጭ እንዲሆን በተመሳሳይ የጽናት ሚዲያ ቤተሰቦች ጽናትን መደገፍ የምትፈልጉ በተቀመጠው አድራሻ ጽናትን ማግኘት ይችላልላችሁ የተቀመጠ የጽናት አድራሻ ኢሜል አለ የተቀመጠ ስልክ ቁጥር አለ በዛም ጽናትን ማግኘት ይቻላል እንግዲህ ዛሬ ዋነኛ ጉዳያችን የመጣውት በጣም አስደናቂ ጀብዱ ተፈጽሟል እንግዲህ ሁሉ ጊዜ የምንናገር ነው ጀብድ መፈጸም ድል መፈጸም በተለይ ለአማራ ፋኖ የሁሉ ጊዜ ልክ የሰው ልጅ ጧት በቀን 3 ጊዜ መመገብ እንደሚያስፈልገው ሁሉ ፋኖም በየቀኑ የድል አስፈላጊነት ከስሜት ህዋሳቱ ጋር ተለይቶ የሚታይ አይደለም እና በዛ ደረጃ በየቀኑ ድሎቹ እየተመዘገቡ እንደሆነ ግልጽ ነው ራሱ ድሉን መዘገብ ቀኑ ሙሉ ብንናገር የሚያልቅ አይደለም ይሄ ጠላትም የሚያውቀው ስለሆነ ማለት ነው ግን አንዳንድ ጊዜ ደግሞ ከድሎችም በላይ ወርቃማ ድል ይባላል እነዛ ወርቃማ ድሎች የበለጠ የሚዲያ ሽፋን ማግኘት ደግሞ አለባቸው ብለን እናስባለን አሁን ፋኖ ወርቃማ ድሎቹ ሁለት ምክንያቶች አሉ ብዬ አስባለሁ በእኔ እምነት አንደኛው 2018 የፋኖ የአንድነት ዘመንና ይሄን ትግል ባለፉት 2 አመታት ውስጥ ከነበረው ትግል በተለየ መልኩ አንድ የአማራ ፋኖ ተሰባስቦ ከፍተኛ የሆነ የኃይል ሚዛን የሚጠብቅበት ድል ነው ስለዚህ ይሄ ድል ከፊቱ ደግሞ ሊያጣጥመው የቀናት ጊዜ ነው ያለው ብዬ ነው ማስበው ምናልባት በከፍተኛ ደረጃ የህዝቡም የሰራዊቱም ግፊት ስላለ በቅርብ ጊዜ እንደዚህ የተላልቅ አጀንዳዎች እንሰማለን እነሱን በመግለጫ በምን እየሰጡ ነው ሁለተኛው ድል ግን ጦርነቱ አሁንም በፋኖ ብልጫ እንደሆነ ፋኖ በፈለገበት ሰዓት ገብቶ ማጥቃት የሚችል የፈለገውን ኃይል ደምስሶ መውጣት የሚችል የፈለገውን ቁጥር የፈለገውን ተተኳሽ ሚያዝ የሚችልበት ቁመና ላይ እንዳለ ለጠላት ደግሞ የሚያሳይበት ድል ነው እሱ ወታደራዊ ድል ነው ፖለቲካዊ ድል ቅድም እንዳልኳችሁ ድርጅት የሚፈጥርበት ዘመን እየመጣ ነው ይሄ ውጤታማ የሚሆንበትን ጊዜ እየጠበቀን ወታደራዊ ድል ግን አሁንም ብልጫ እንዳለው ጠላት ፋኖ ተደምስሷል አብቅቶለታል በየጫካውና በየኩሽናው የሚሽለኮለክ ሽፍታ ነው ያለው እንጂ ፋኖ የሚባል እንቅስቃሴ አሁን የለም አማራ ክልል 90% እጃችን ላይ ነው ያለው የሚል የጠላትን ፕሮፓጋንዳ አፈርድሜ የሚያበላ እንደውም የፋኖ አቅም ከሰራዊቱ አቅም በተሻለ በምን አይነት ቁመና ላይ እንዳለ የሚያሳይበት ድል ተመስግቧል
ክፋት ነው የሚሰራው። ክፋት ነው። ይጠረጥራል፣ ያዋጋል፣ ያጣላል፣ አይሞትም፣ ያስገድላል፣ ይበላል፣ ይኖራል፣ ይሞታል። ይሄ ድል የሁል ጊዜ ድል ቢሆንም በዛሬው ዕለት በተለይ የተመዘገበው ቤት አማራ አካባቢ አፋባሃ ሚኒሊክ እዝ ከፍተኛ የሆነ ወታደራዊ ድል አስመዝግቦ ምናልባትም የአምስት ገበያ ህዝብ የሚያህል ሰራዊት ማርኳል። እንግዲህ ቀላል የማይባል ደግሞ የህይወት መስዋዕትነት የከፈለው እንግዲህ ቁጥሩ እስካሁን አልታወቀም። እንግዲህ ከፍተኛ ሰራዊት በ22000 አካባቢ ተተኳሽ ምናልባትም ከዛም በላይ ሊሆን ይችላል። እንግዲህ እኛ ዳሳውን ያገኘነው ከተለያዩ የመረጃ ምንጮች ስለሆነ እንደዚሁም ደግሞ ክላሽ እና በጣም በርካታ የቡድን መሳሪያ ዲሽቃ፣ ኦራል፣ የመገናኛ ሬዲዮ፣ ቀላል የማይባል ስንቅና ትጥቅ፣ አጭርና ረጅም ተወንጫፊ የሆነ የቡድን መሳሪያዎችን እጁ ላይ እንዳስገባ እየተሰማ ነው። ስለዚህ የፋኖ እንቅስቃሴ በአይነቱ ለየት ያደረገው ያውሩ በጣም ብዙ ሰው ከራሳቸው ኦራል ጋር በተያያዘም ምርኮኞችን ማሳየት ችለዋል። ይሄ በጣም አስደናቂ ድል ነው እና እነዚህ አይነት ድሎች አሁን በተደጋጋሚ ጊዜ የፋኖ እንቅስቃሴ ባለፉት 2 ዓመታት ሰራዊት ይማረካል። ያው ወታደራዊ ድሎችን ነው የሚያጣጥመው። የሚማረከውን ሰራዊት ደግሞ ያው ዓለም አቀፍ ስታንዳርዱን በጠበቀ እነሱ የሚበሉትን እየመገቡ እጃቸው ሲያጥር ደግሞ እየለቀቁ ወደ የቤተሰቦቻቸው እየላኩ በስፋት የቆዩበት ጊዜ እንደነበር ይታወቃል። ግን ይሄ በራሱ የኃይል ብልጫ እየወሰደ አልመጣም። አሁን ዛሬም ዋነኛ የፋኖ እንቅስቃሴ ላይ ከዚህ በተለየ የኃይል ብልጫ የሚወስድበትን የፖለቲካ ስራዎችን መስራት አስፈላጊ ስለሆነ ነው ይህንን ሀሳብ ዛሬ ማንሳት የምፈልገው። ስለዚህ የፋኖ አስደናቂ ድሎች ፖለቲካዊ ድሎችም ሊያመጣ በሚችል መልኩ የጦርነት እና የውጊያ ድሎችን በፖለቲካዊ ድሎች መቀየር ያስፈልጋል ብዬ አስባለሁ። ሁለቱንም ማጣጣም ይቻላል። ይሄ ፖለቲካዊ ድል በዋናነት አንደኛው የፋኖ የትግል መንፈስ ያለው በዋናነት የአገዛዙ በሚቆጣጠራቸው የግዞት እስር ቤት ውስጥም ልጆቹ ታስረዋል። የመንፈስ ልጆቹ ማለት ነው። የትግሉ ልጆች ታስረዋል። ስለዚህ ፋኖ ተኳሽ ብቻ አይደለም። ፋኖ ዘርፈ ብዙ ታጋይ ነው። ስለዚህ የፖለቲካ ሊደሩ፣ የፖለቲካ አመራሩ አብዛኛው ታስሮ ነው ያለው። ስለዚህ የታሰሩትን ሰዎችም ማሰብ ያስፈልጋል ማለት ነው። ሰሞኑን በተለይ ምስራቅ ጎጃም ዞን አካባቢ አንድ የብአዴን ካድሬ በልዩ ኦፕሬሽን ተይዞ እንደነበረ የተለያዩ ዜናዎች ላይ ሰምቼ ነበረ፣ አይቻለሁ። ምናልባት ይሄ ፕሮግራም እየተሰራ ባለበት የብአዴን የፌስቡክ ፔጆች ሁሉ የደስታ መግለጫ በሚመስል መልኩ የታገተውን ሰው ማስለቀቃቸው እንደ ትልቅ ዜና ነው ሲዘግቡት ያየሁት። የዘገቡበት መንፈስ ግልጽ ነው፣ ይገባኛል። ግን እንደዚህ አይነት የፖለቲካ ኃላፊ ከሰራዊቱ ጋር ተነጥሎ የሚታይ አይደለም። አሁን እንዴት ተፈታ፣ ማን ፈታው፣ በድርድር ነው ወይስ ገንዘብ ተከፍሎ የሚለው ጥያቄ እሱን ወደ ጎን ትቼው እሱ ራሱ ወደፊት የሚመጣ አጨቃጫቂ ጉዳይ እንዳለ ሁሉ ግን እንደዚህ አይነት የህልውና ትግል አማራ ባለበት ፈተና ውስጥ በዋናነት ሲቪሊያንን የጥቃት ሰለባ አያደርግም ሲባል ያልታጠቁት ሰዎችን የጥቃት ሰለባ አያደርግም፣ አያግትም፣ የተለየ መስዋዕትነት አያስከፍልም። ሁለተኛ በአገዛዝ ውስጥም በተለያየ ሴክተር ውስጥ በሙያ መስክ ላይ የሚሰሩ ሜሪት ቤዝ የሆነ የፕሮፌሽናል ላይ ብቻ ተቀጥረው የሚሰሩ ሰዎችም በተመሳሳይ ያው በትግል ውስጥ። ስለዚህ ዋነኛው ታጋይ የሚሆነው የፖለቲካ ሊደሩ ነው። የፖለቲካ ሊደሩ አስተኳሽም ነው፣ ተኳሽም ነው።
ምክንያቱም ሰራዊቱን የሚያዘው የፖለቲካ ሊደሩ ነው። መረጃና ደህንነት የሚሰበስበው የፖለቲካ ሊደሩ ነው። ካገዛዙ ጋር የተለያዩ ውሳኔዎችን የሚያሳልፈው የፖለቲካ አመራሩ ነው። የፖለቲካ አመራሩና አንድ መሳሪያ ተኩሶ ሰው ገላለሁ ብሎ የሚመጣ ሰራዊት መሐመድ ተሰማና የብአዴን አንድ የዞን አመራር ግዳጅ አፈጻጸማቸው ቢለያይም ሞቲቫቸው ግን ተመሳሳይ ነው። ስለዚህ ፍላጎታቸው የጠላት ኃይልን የሚሉትን መደምሰስ ነው። አንዱ የፖለቲካ መደምሰስ ነው፣ አንዱ ደግሞ በኃይል መደምሰስ ነው። ስለዚህ የፖለቲካ ደምሳሽ የሆነው የካድሬ ኃይል በሙሉ ካገዛዙ ስርዓት ጋር አብሮ የሚበየን ነው፣ የሚያያዝ ነው። መሳሪያ የጨበጠው መሐመድ ተሰማም አንድ የዞን ካድሬም ተመሳሳይ ናቸው። ስለዚህ ይሄ ሰው ሲያዝ የሚያዘው በምርኮኛነት ነው የሚያዘው እንጂ ሲቪሊያን ማገት አይደለም። ሰራዊት ነው የታገተው። በህልውና ጦርነት ውስጥ አስተኳሹ ራሱ ሰራዊት ነው። ምክንያቱም አማራው የሚታገለው የዲሞክራሲ ጥያቄ አይደለም። እየታገለ ያለው የሰርቫይቫል ጉዳይ ነው፣ የመኖር ያለመኖር ጥያቄ ነው። ስለዚህ በዚህ ሂደት ውስጥ እንደዚህ አይነት ካድሬዎች ሲያዙ የሚታዩት መሳሪያ ከጨበጠው እና ትዕዛዝ የሚሰጠው ከመሐመድ ተሰማና ከሚያዘው አንድ የሻለቃ ጦር እኩል የሚታይ ነው። ስለዚህ ይሄ ሰው ከተያዘ በኋላ ይሄንን ሰው ማስፈታት በድርድርም ይሁን ወይም ደግሞ በሌላም ጉዳይ ምናልባት በኃይል ከሆነ የጠላት ኃይል በኃይል ካስለቀቁት እሱ አንድ ኦፕሬሽን ጠላት ታቆስለዋል፣ እሱም ሊያቆስል ይመጣል። እሱ ከሆነ እንደ ድል ሊያጣጥሙት ይችላሉ። ካልሆነና ምናልባት ይሄ ሰው ወይ ጠፍቶ ወይም ደግሞ ምናልባት በድርድር ስምምነት የመጣ ግን ከሆነ በህልውና ትግል ውስጥ እከክ የሆነ ምናልባትም ቢታጠብ ሊጠራ የማይችል በአዴናዊ አሰላለፍ ወይም ደግሞ ሞቲቮች እንዳሉ ተጨባጭ ማሳያ ይሆናል። ፖለቲካ እንድምታም ስላለ ማለት ነው። ስለዚህ የፋኖ እንቅስቃሴ ብዙ ጊዜ የሚጎዳው አንዱ የፖለቲካ ትንተናው በጣም ዝቅተኛ ስለሆነ ነው ብዬ አስባለሁ። እኔ የምታዘበውን ነው ፊት ለፊት የምናገረው። የፖለቲካ ትንተናችን በጣም ትንሽ ነው ብዬ አስባለሁ። በተወሰኑ ሰዎች ላይ የታጠረ ነው። ያ የፖለቲካ ትንተና ደግሞ የውጊያ የመረጃ ትንተና ነው። በዚህ ቦታ ላይ እንደዚህ አይነት ድሎችን ፈጸምን የሚል የመረጃ ትንተና እንጂ ከድሎች ጋር በተያያዘ እንደዚሁም ደግሞ ከያዟቸው ኃይሎች ጋር በተያያዘ ምን አይነት ፖለቲካ እንሰራበታለን የሚለውን በደንብ አልገመገሙትም ብዬ አስባለሁ። ባለፉት 2 ዓመታት ውስጥ በስፋት ያየሁት ይሄ ነው ብዬ አስባለሁ። ስለዚህ ይሄም ሰው የተለቀቀበት ምክንያት ምናልባት በፍላጎት አንዳንድ ሰዎች የሰውየውን መለቀቅ ወስነውበት ከሆነ የፖለቲካ ትርጓሜ ወይ የፖለቲካ አውዱ ምን አይነት ትርጓሜ ሊሰጥ ይችላል፣ ምን አይነት የፖለቲካ ብያኔ ሊያስከትል ይችላል የሚለው በጣም ደካማ የሆነ እይታ እንደሆነ ማሳያ ነው ማለት ነው። ከዚህ ሰውዬ በላይ ማሳያ የለም። ከዚህ በፊት አንድ ኮሎኔል ተይዞ ኮሎኔሉ የተለቀቀበት ምክንያት ከገንዘብ ጋር እንደሆነ በስፋት ሲነገር ነበር እና እንደዚህ አይነት ታሪኮች ከተደገሙ በጣም የሚያሳፍር ምናልባትም ይሄንን ነገ ጠዋት በአደባባይ ላይ እንደው ለመናገር ራሱ የሚያሸማቅቅ ተግባር ነው ብዬ አስባለሁ። ስለዚህ ከፍተኛ የሆነ ጥፋት ነው። ይሄ ሰውዬ ግን የተለቀቀው በኃይል ከሆነ ግን የጠላት ኃይል ይዞ መጥቶ ካስለቀቀው ግን እሱ ሌላ ጀብድ ነው፣ እሱ ሌላ ትንተና ነው የሚሰጠው ማለት ነው። የአቅማቸው መፈርጠም ከሆነ የሚያሳይ ነው። ስለዚህ የዚህ ሰውዬ ጉዳይ በጣም በግሌ አስገርሞኛል። በዚህ ጉዳይ ላይ ምናልባት ወደፊት በስፋት እንመጣበታለን ብዬ አስባለሁ። በተመሳሳይ ግን ወታደራዊ ድሎችም ደግሞ እንደዚህ አይነት በጣም ብዙ የሆነ ሰራዊት ሲማረክ እና ቅድምም ያልኩት ሰውም ቢሆን እንደዚህ አይነት ሰዎች በጣም በተለይ ደግሞ ስትራቴጂክ የሆኑ አመራሮች ሲያዙ ሰራዊቱም አብዛኛው ሰራዊት በፋኖ ውስጥ ምግብ ያስፈልገዋል። እሱን የሚጠብቅ ኃይል አለ። ከፍተኛ የሆነ ወጪ አለበት እና ይሄንን ግምት ውስጥ ያስገባ ፋኖ
በእነዚህ ሰዎች ላይ የፖለቲካ ድልም ማስመዝገብ ይችላል ብዬ አስባለሁ። ምንድነው የፖለቲካ ድሎቹ የሚለውን ግን ማየት ያስፈልጋል። አዲስ አበባ ላይ የታሰሩ የአማራ የህሊና እስረኞች አሉ። ስለዚህ እነዚህ የአማራ እስረኞችን እንደ አንድ የፖለቲካ መሳሪያም ልንጠቀም እንችላለን ብዬ አስባለሁ። ምክንያቱም እነሱ የታሰሩበት ምክንያት ፖለቲካዊ ነው፣ ወንጀል አይደለም። ወንጀሉ ፋብሪኬት የተደረገ ነው፣ ምክንያት ነው። እስሩ ግን ፖለቲካዊ ነው። ያሰራቸው የአብይ አህመድ የጥላቻ የፖለቲካ ናሬቲቭ ነው። ያ ነው በቀል ነው። ይሄ ምስክር መጥቶ ፍርድ ቤት መቅረብ ምናምን የፖሊስ ጥበቃ ምናምን የሚባለው ግን እሱ ያፈጻጸም ጉዳይ ነው። ስለዚህ በተመሳሳይ የፋኖ የነጻነት ታጋይ እነዚህን ሰዎች ለማስለቀቅ ፖለቲካዊ ብያኔዎች ያስፈልጉታል። የፖለቲካዊ ቅስቀሳዎች፣ የፖለቲካዊ ብልጫዎች ያስፈልገዋል ብዬ አስባለሁ። አንዱ ሊጠቀምበት የሚችለው በሰራዊት ውስጥ ያለ የከፍተኛ አመራር ሲያዝ፣ እንደዚሁም ደግሞ የፖለቲካ አመራሩ ሲያዝ ፖለቲካዊ መጠቀሚያ ሊያደርገው ይችላል ብዬ አስባለሁ። ይሄ በመካከለኛው ምስራቅ በአብዛኛው የተለመደ ነው። ለምሳሌ በእስራኤልና ሐማስ ላይ በሚደረግ የጦርነት ልውውጥ የተማረኩ ሰዎች ይለቀቃሉ። ይሄ አጀንዳ ደግሞ ዓለም አቀፍ ኢሹ ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት በጣም ቢግ ኢሹ ሲሆን በዚህኛውም ወገን ያለው የወዳጅን ኃይልና የጠላትን ኃይል በመስጠት ያኛውም በመልቀቅ ፖለቲካዊ ብያኔዎች ይበየኑበታል። ለምሳሌ ህወሓት ይህንን አድርጓል። በተለይ ከፕሪቶሪያ ስምምነት በፊት የነበረው እንቅስቃሴ ላይ ህወሓት በአብዛኛው እጁ ላይ በነበረው ኃይል ተጠቅሞ ትላልቅ የፖለቲካ ሊደሮችን እንዲፈቱ ያደረገው አስገድዶ ነው። እንደ ቅድመ ሁኔታ አስቀምጦ ነው። ስለዚህ ይሄ እኔም በሰዓቱ የማውቀውና የምሰማው ስለነበረ ማለት ነው። ስለዚህ ይሄ ኃይል ተጠቅሞበታል። በተመሳሳይ የፋኖ እንቅስቃሴ ግን ባለፉት 2 ዓመታት እጁ ላይ የገባውን ኃይል የራሱን ሰዎች ለማስለቀቅ እንኳን የሄደበት ርቀት በጣም ደካማ ነው። ይህንን ማድረግ ደግሞ የፖለቲካ ብልጫ መውሰድ ሲችል፣ የፖለቲካ ብልጫ ለመውሰድ ምን ማድረግ አለበት ነው። እኔ ፌስቡክ ላይ በተወሰነ መልኩ ትንሽ ነገር ጽፌ ነበር። ይሄ ነገር ይሳካል አይደለም ዋናው ጥያቄ፣ መሳካቱ ሳይሆን አለመሳካቱ ራሱ የፖለቲካ ብልጫ ስላለው ነው እንጂ ይሳካል ብሎ የሚያስብ ሰው የለም። ባለመሳካቱ ራሱ ውጤት አለ። ምክንያቱም አብይ መዋቅራዊ የሆነ መፈራረስ አሁን ካለበት በላይ እንደውም ዙሩን የሚያፈጥነው የሴራ ትንተና ነው። እያንዳንዱ ሰው ለማን ነው ሞተው እኔ የምፈልገው ለምንድን ነው ብሎ እንዲጠይቅ ያደርገዋል። ስለዚህ የሚያስፈልገውም ይሄን ነው። ስርዓቱን መናድ ከሆነ የሚናደው አንዱ በወታደራዊ ብልጫ ብቻ ሳይሆን በፖለቲካዊ ፕሮፓጋንዳና የተለያዩ ነጥቦችን በማስቀመጥ ነው እያስባለሁ። ስለዚህ በጦርነት ውጊያ ውስጥ የተማረከ ሰራዊት ይሄን ሁሉ ሰራዊት በእስረኛ ልውውጥ ለማድረግ የመጀመሪያው በአስተሳሰብ ደረጃ እንደ ድርጅት መግለጫ ቢሰጥበት በጣም አሪፍ ነው ብዬ አስባለሁ። ይሄን መግለጫ የሚሰጠው ለሰራዊቱ እና ለህዝቡ እጃቸው እና ለዓለም አቀፉ ማህበረሰብ በተመሳሳይ ይሄ ራሱ አንድ ቢግ ኢሹ ነው። ዜና ነው። እጃችን ላይ ያለው እስረኛ በእስረኞች ለማስፈታት እንደ ድርጅት አቋም ይዞ መግለጫ ቢሰጥበት። ይሄን ሀሳብ የግል ሀሳቤ ነው፣ ግን የአጀንዳ መጓተት አንዳንድ ጊዜ የኛ የትግል ባህል አጀንዳው ጠቃሚ ቢሆንም ከሌላ አካባቢም ከሚዲያም ወይም ከሆነ ሰው ቢመጣ በዛ አጀንዳ ውስጥ ተጠልፎ ላለመውደቅ ሲባል በጣም የሚጠቅመውን ሀሳብ የመጣል ጉዳይ አለ። የእሱ ጉዳይ ላይ እኔ አይመለከተኝም። እውነት ለመናገር መጠቀም ከፈለጉ ይጠቀሙበታል። መጠቀም የማይፈልጉ ከሆነ ደግሞ ያው በተለመደው መልክ መሄድ ይቻላል። እኔ ግን ጠቃሚ ነው ብዬ የማስበው ይህንንም በዚህ ሁኔታ ለመግለጽ የምፈልገው በተወሰነ መልኩ የምትጠቀሙበት ከሆነ ተጠቀሙበት፣ አስፈላጊ ካልሆነ ደግሞ ግዳጅም የለባችሁም፣ በራሳችሁ ብያኔ መሄድ ትችላላችሁ። ስለዚህ እንደ ድርጅት መግለጫ ቢሰጥበት አንዱ
አሁን የአብይ የምርኮኛ በተለይ በአዲስ አበባ በታሰሩ የአማራ የግፍ እስረኞች እስራኤሎችም እንደሚያደርጉት ማለት ነው። ይሄ ግልጽ ነው፣ የሚታወቅ ነው። ቢያንስ 10 የመከላከያ ሰው ሰራዊት ለ30 አማራ የማስፈቻ የመደራደሪያ ወይም ደግሞ ጥያቄ የሚያቀርቡበት አጀንዳ። ይሄ የመደራደሪያ ሲሆን ያው እንደ ጥያቄ የሚቀርብበት ነው። ይሄንን ቢያደርጉ ጥሩ ነው ብዬ አስባለሁ። ከዚሁ ጋር በተያያዘ ይሄ ጥያቄ ለምንድን ነው የሚጠቅመው የሚል ደግሞ ሀሳብ ይመጣል። መግለጫው ለምንድን ነው የሚጠቅመው? መግለጫው የሚጠቅመው አንደኛ እንደ ድርጅት የሚወሰድ ብያኔ ስለሆነ፣ ሁለተኛ የፋኖ እንቅስቃሴ ይሄን ያህል ሰራዊት ይዣለሁ፣ ስለዚህ ይሄን ያህል ሰራዊት ከያዝኩኝ እነዚህን ሰዎች በቪዲዮም በምንም ያሳየውን ኃይል ለራሳቸውም መልእክት በማስተላለፍ በተለይ ለአገዛዙ ለላካቸው አገዛዝ የሰራዊቱ ራሱ መልእክት የሚያስተላልፍበት እድሎችን የራሱ የሆነ የፖለቲካ ስራዎችን በመስራት የታሰሩ ንጹሃን የአማራ እስረኞች የሚፈቱበት አስገዳጅ ሁኔታ እና እስረኞቹ የሚለዋወጡበትን መንገድ መፍጠር አንድ የፖለቲካ ፕሮፓጋንዳ ብልጫ ይወስድበታል ብዬ አስባለሁ። ሁለተኛ ወታደራዊ ፕሮፓጋንዳም ነው፣ ድሎችን የሚያሳይበት የድሎቹ ተጨማሪ ዜናዎች ናቸው። ከምርኮኛ መያዝና ከማስቀመጥ በላይ በዚህ የፖለቲካ ቅስቀሳ ደግሞ መምጣት ደግሞ የፋኖን ድል የበለጠ ከፍ የሚያደርግና የአገዛዙን የተሸናፊነት ስነልቦና ደግሞ እየሰበረው ይመጣል። ይሄ ደግሞ በሰራዊት ውስጥ ያለው ሰራዊት የበለጠ ነገም በኔ ነው ብሎ መንጠባጠብ ውስጥ እንዲገባ ያደርገዋል። ኮብላዩ እንዲበዛ ያደርገዋል። የሰራዊት ውስጥ ያለው ከፍተኛ አመራር ከፋኖ ተዋጊዎች የተሻለ እውቀት እንዳላቸው ማሳያል። ስለዚህ ይሄ ራሱ ትልቅ ቢግ የሆነ ኢሹ ስለሚፈጥር ነው። ከዚህ ጋር በተያያዘ አንደኛው አሁን የአብይ ምርኮኛ በአዲስ አበባ በታሰሩ የአማራ የግፍ እስረኞችን 10 ለ30 ማስፈታት ጥሪ ማድረግ፣ መግለጫውን እንደ ድርጅት መስጠት። ሁለተኛ አሁን ባለው ቁመና ሰራዊቱ ጦርነቱ እጅግም ስለሰለቸው ይሄም ደግሞ በተለያየ መልኩ ብዙ ማሳያዎችም ስላሉ እጅ እየሰጠ የእስረኛ አስፈቺ በሆን ይሻላል የሚልና ኮብላይ የሆነ የሰራዊት አባል በእጥፍ እንዲጨምር ያደርገዋል። እሱ ብቻ ሳይሆን ሚኒሻውም ራሱ እየተማለለ የሚመጣበት ነው። ከምዋጋ ይልቅ አዲስ አበባ ያሉት ሰዎች ከተፈቱልኝ እያለ ሚኒሻውም በገፍ የሚመጣበት የባዴን ስርዓትም በተወሰነ መልኩ እየተበታተነ የሚመጣበት አንድ የፖለቲካ የንድፍ ሀሳብ ጉዳይ ነው ብዬ አስባለሁ። ሶስተኛው የአብይ አገዛዝ በዚህ አይነት የፖለቲካ መደራደሪያ ወይም ደግሞ በዚህ አይነት የፖለቲካ ብልጫ እንደማይስማማ ቢታወቅም ይቀበለዋል አይደለም፣ አይስማማም፣ አይቀበለውም። እንደውም ምናልባት መልስም ላይሰጥበት ይችላል። ግን ቢሆንም ግን አስፈላጊ የሚሆነው እሱ ስለሆነ መልስ ባለመስጠቱ ሰራዊቱ እንዴት የደም ነጋዴ እንዳደረገው የበለጠ የሰራዊቱን ሞትና መስዋዕትነት ለከንቱ ፕሮፓጋንዳ እንደሚጠቀምበት ቢያንስ የፖለቲካ ግንዛቤ የሌለውን ሰው በዚህ መግለጫ እየቀሰቀሱ ይመጣል። ምንም አይነት እኔ ወታደር ነኝ፣ እኔ ለሀገሬ ነው የምሞተው ምናምን የሚል አብይ ምን አይነት ሀገራዊ ስሜቱ ምን እንደሆነ ማለት ነው በሱና በዝናሽና በስልጣኑ ዙሪያ ብቻ የተሰባሰበ ጉዳይ እንደሆነ የሱ ወደብ ስልጣኑ እንደሆነ ማሳያ። አሁን እንደውም ለሚከፍተው የአሰብ ወደብ ጦርነት የበለጠ ሰራዊቱን ራሱን እንዲጠይቅ ያደርገዋል። ነገ ጠዋት ቢሞትም ነገ ጠዋት በጠላት እጅም ቢያዝም እንደዚህ አይነት ጥያቄ ቢመጣ እንኳን አብይ በሰራዊቱ ላይ ምን አይነት ጨካኝና ወንበዴ እንደሆነ ማሳየት ስለሚቻል፣ ምክንያቱም ፋኖች ላቀረቡለት ጥያቄ ኢግኖር ማድረጉ የበለጠ መዋቅር ውስጥ ያለውን ኃይል የሚያስተምር በጣም ሲምፕል የሆነች ኢሹ ግን በጣም ትልቅ ደግሞ የሚያስተምረውና የጠላትን ኃይል የጠላትን ካምፕ የሚበትን ከፍተኛ የሆነ የፕሮፓጋንዳ ብልጫ መውሰጃ ነው። ስለዚህ የአብይ አገዛዝ እንደማይስማማ ቢታወቅም ሰራዊቱ ግን የደም ነጋዴ እንዳደረገውና በመስዋዕትነቱ የሚነግድ አገዛዝ እንደሆነ ይማርበታል። ይሄ ደግሞ አገዛዙን ያሳጠዋል። አራተኛው የፋኖ ወታደራዊና ፖለቲካዊ አቅም ተጽዕኖ ማሳያ ይሆን። ይሄ በጠላት ብቻ ሳይሆን በወዳጅም ኃይል ፋኖ ምን አይነት አቅም እንዳለው ምን አይነት ኮንፊደንስ እንዳለው በየቀኑ ተደመሰሰ የሚባል በተለይ ጠላት 90% ተደምስሷል፣
የሚቀርም መለቃቀም ነው የሚለው ፉከራዎች ሁሉ ውሃ የሚቸልስበትና ለዓለም አቀፉ ማህበረሰብ የሚያሳይበት ቁመናውን በተለያየ መልኩ የሚገልጽበት ትልቅ ዜና ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ቢግ የሆነ ኢሹ ማምጣት የአገዛዙ መዋቅር ማፍረስም የአገዛዙ ፕሮፓጋንዳንም እያፈረሱ የሚሄድበት የወገን ኃይል ደግሞ እየተጠናከረ የሚመጣበት የፋኖ ሰራዊት ደግሞ የበለጠ ስነልቦናውን የሚገነባበት ጉዳይ ስለሆነ ከፍተኛ የሆነ ወታደራዊና ፖለቲካዊ አቅም ተጽዕኖ ይፈጥርለታል። የፕሮፓጋንዳ ብልጫም ይወስድበታል። ህዝቡን በተወሰነ መልኩ እነዚህ ሰዎች እድል አላቸው፣ ተስፋዎቼ ናቸው የሚለው እንዳይዳከም፣ የፖለቲካ ስብራት ውስጥ እንዳይገባ በተለያየ መልኩ ምናልባት ከአንድነቱ ጋር በምናም የተያያዘውን እንቅስቃሴ ሁሉ በተስፋ እንዲጠብቅ የሚያደርግ ትላልቅ የፖለቲካ ብልጫ የምትወስዱበት ነው ብዬ አስባለሁ። አምስተኛው የፋኖ ኃይል በዓለም አቀፉ ማህበረሰብም ትኩረት የሚያገኝበት እንደዚህ አይነት ኢሹ ሲያቀርብ ፋኖ በዓለም አቀፉ ማህበረሰብ የአብይ አገዛዝ የሚለው እንደ ሽፍታ ትንሽ እንደሆኑ እንደለቃቀማቸው እንደጨረሰው እንደውም አሁን በቅርቡ ምርጫ አደርጋለሁ ብሎ በኮንፊደንስ ነው የሚናገረው። ስለዚህ አብይ እዛው አዲስ አበባና ቤተ መንግስት አካባቢ በእንጦጦ ፓርክ ላይ የተከበበ መንግስት እንጂ ጦርነት ጀምሮ የሚጨርሰው የሚያሸንፍበት እንዳልሆነ ከአማራ ፋኖ ውጪ የሚያሳየው የለም እና ይሄንን ሽንፈቱን ማሳየት ደግሞ ለዓለም አቀፉ ማህበረሰብ ስርዓቱን ከግምት ውስጥ የሚያስገባ ስለሆነ የፌዴራል መንግስት የሚያህል ትልቅ በጀት ይዞ ትልቅ ሰራዊት ይዞ ዓለም አቀፍ ብድሮችን እያገኘ እንደዚሁም የመንግስትን ቁመና ተጠቅሞ መሳሪያ እየገዛ ግን ሽፍታ ናቸው ጨርሻቸዋለሁ በሚላቸው ኃይል በዚህ ደረጃ እየተሸነፈ መምጣት እንደውም የቆሰለውንና የተማረከውን ውሰድ የሚል አይነት የፕሮፓጋንዳ ቅስቀሳ በዓለም አቀፉ ማህበረሰብ ትኩረት የሚስብ የፋኖን ቁመና የሚያሳይ አጀንዳ ያደርገዋል ብዬ አስባለሁ። በመጨረሻም የአብይ አገዛዝ ፖለቲካዊ ሽንፈትና ተቋማዊ ፍርሰትም የሚያጋጥመው የሴራ የፖለቲካ ትንተና ነው። ቅድም ያልኳችሁ አብይን ምን አይነት አመለካከት ነው የሚል እኛ አዲስ አበባ ላይ የአብይን አገዛዝ በዋናነት ባህሪውን ለመፈተሽ እንደ ቁልፍ ይሄ ምንድነው መኪና ሞተሩን ለማስነሳት ኳድሮ ነው የሚባለው አይደለም ሹፌር ስላልሆንኩ ምናልባት እና እንደ ቁልፍ እንደ ሞተሩን ማስነሻ አድርገን የተጠቀምነው ልዩ ጥቅም የምትል ስሜት የአብይን እውነተኛ መልክ ይፈጥረዋል የሚል አስተሳሰብ ነበር እና ከዚህ ጋር በተያያዘ የሰራነው የፖለቲካ የፕሮፓጋንዳ ብልጫ አብይ ማን እንደሆነ ዛሬ ለአዲስ አበባ ሰው መንገር አያስፈልግም። ልዩ ጥቅም ራሱ ስለሆነ ማለት ነው። ስለዚህ በተመሳሳይ እንደዚህ አይነት የፕሮፓጋንዳ ብልጫ መውሰድ አብይ ብሔራዊ ስሜቱ ማን እንደሆነ የሚያሳይ ለሐሰብ እንሞታለን ሰሞኑን ጀነራሎችን ሰብስቦ ቺን ኢትዮጵያ ምናምን የሚላትን ኢትዮጵያ ማን እንደሆነች በአብይ ጭንቅላት ውስጥ ያለች ኢትዮጵያ ምን አይነት መደብ ውስጥ እንዳለች ማለት ነው ምን አይነት ቦቲ ውስጥ እንደከተታት የሚያሳይ ነው ማለት ነው። ስለዚህ የሴራ ምትንተና አለው በሂደት ተቋማዊ የሆነ ፍርሰት ተቋማዊ የሆነ መናድ የሚገጥመው ከፍተኛ የሆነ የፕሮፓጋንዳ ብልጫ የሚወሰድበት ነው። ስለዚህ ከይዘቱም ከአጀንዳውም የሰውየውን እውነተኛ መልክም የሚፈትሽበት ስለሆነ ከፊቱ ካለው የተለያየ የጦርነት ጉሰማ ጋር በተያያዘ አብይን ቅርቃር ውስጥ የሚከተው መከላከያውንም ሰራዊቱንም የሚንድበት ፋኖ ደግሞ የበለጠ ብልጫ የሚወስድበት የፖለቲካ የንድፈ ሀሳብ ትንተና ነው ብዬ አስባለሁ። ስለዚህ እንደዚህ አይነት የፖለቲካ ድሎችን ማምጣት አንድ ያስፈልጋል ብዬ ነው የማስበው። የጽናት ሚዲያ ቤተሰቦች ዛሬ በዋናነት ትኩረት ያደረግነው ከአማራ ፋኖ ድሎች ጋር ነው። በተለይ ወሎ ቤት አማራ ላይ ሚሊክስ የአፋባ እንቅስቃሴ በስፋት ነው ሰራዊቱን ሙትና ቁስለኛ በማድረግ ከፍተኛ የሆነ ጀብድ ነው የፈጸመው። ይሄ ጀብድ በተለይ በቅርብ ጊዜ በተለያየ ቦታ ሲሰማ ነበር። በዚህ በሸዋማ አካባቢ ከፍተኛ የሆነ ወታደራዊ ጀብዶች እንዳሉ እየተሰማ ነው። ይሄ ደግሞ የበለጠ እነዚህ አይነት ድሎች ከፖለቲካ ድሎች ጋር አብረው እየተያዙ ሲመጡ የሚፈጥረው የኃይል ብልጫ በጣም ከባድ ነው። ይሄ ደግሞ ከአንድነቱ ጋርና ከድርጅት ብያኔያችሁ ጋር ሲያያዝ ደግሞ የአማራ ትግል ወደ ድል የሚመጣበት ነው ያስባሉ። ስለዚህ እንደዚህ አይነት የፕሮፓጋንዳ ብልጫ አብይ አሁን እየወደቀ ባለበት ሰዓት ላይ
ተቋማዊ የሆነ መፍረስ እያጋጠመው ባለበት ሰዓት ላይ ብልጽግና የፖለቲካ ሞት የሞተ ባለበት ሰዓት ነው። በነገራችን ላይ ብልጽግና የሚባል ፖለቲካዊ ሞት ነው የሞተው። አሁን ብልጽግና ያለው በአባሎችም አይደለም፣ አባሉም ራሱ ተፍቶታል። አሁን ብልጽግና ያለው በዘራፊው እጅ ላይ ነው። ይሄ ዘራፊ እጅ ላይ ያለ ብልጽግና ጮቱ በሚከፍለው በገንዘቡና በሚዲያ ሰራዊቱ ብቻ ነው። መሬት ላይ ብልጽግና ፖለቲካዊ ሞት ከሞተ በጣም ቆይቷል። አሁን ድርጅታዊ ሞት ነው ከዚህ በኋላ የሚሞተው ወታደራዊ ሞት ነው። ስለዚህ ወታደራዊ ሞቱ ደግሞ የሚበየነው ደግሞ በዋናነት እንደዚህ አይነት ማንነቱን ሊገልጠው የሚችል ብልጫ የምትወስዱበት የፕሮፓጋንዳ ስራ በመስራት ነው። ስለዚህ ይህንን ተጠቀሙበት። ሰራዊቱ ሰብስባችሁ መግለጫ ስጡበት። እንደዚሁም ደግሞ የተያዙ ሰራዊቱ በዚህ ጉዳይ ላይ ሀሳባቸውን ስሩበት። የተለያየ የፕሮፓጋንዳ ስራ ስለሚጠቅም በዚህ ጉዳይ ላይ የህሊና እስረኞችም የግል እይታቸውን የተለያየ ጽሁፎችም የተለያየ ሀሳቦችን የሚያቀርቡበት የፖለቲካ እይታቸውን ማስቀመጥም ለፋኖ ትግል በጣም ይጠቅማል ብዬ አስባለሁ። እስር ቤት ራሱ ዝም ብሎ መቀመጥም በሽታ ነው። ሀሳባቸውን በጽሁፍም የፖለቲካ ትንተና በመስራትም ማምጣት የግድ ያስፈልጋል። ከዚህ በኋላ ፋኖን ፖለቲካዊ ማጠናከር የሚቻለው እዛው ያለው ብቻ ሳይሆን ውጭም ያለው እስር ቤት ውስጥም ያለው ኃይል ቀላል ኃይል ስላልሆነ ግብአት ቢሰጥ ጥሩ ነው ብዬ አስባለሁ። ለማንኛውም የጽናት ሚዲያ ቤተሰቦች የፋኖ አስደናቂ ድልና የተገኙት ውጤቶች በፖለቲካ ድሎች መቀየር አለባቸው የሚል የራስ የሆነ የፖለቲካ ግምት ነው። ሀሳቡን ከወደዳችሁት ተቀበሉት፣ ሀሳቡን ካልተቀበላችሁትም መብታችሁ ነው። የሚያስገድድ አይደለም፣ ነፃ ሀሳብ ስለሆነ ነው። በተወሰነ መልኩ የተሰማኝን ሀሳብ ወደ እናንተ እናምጣ ብዬ ነው። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬን በዚህ ያበቃለሁ። የጽናት ሚዲያ ቤተሰቦች ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እየጠየኩኝ እዚህ ላይ እኔ እሰናበታለሁ። ሰላም።